የታይታኒክ ፍጻሜ፣ የሆርሙዝ ወሽመጥና የአዲሱ ኃይል መነሳት። ኢራን ዛሬ ከየትኛውም ጊዜ በላይ በርትታ ትገኛለች። ጦርነቱ ከመጀመሩ በፊት ከነበረችበት ይልቅ አሁን ያላት አቅም እጅግ በጣም የላቀ ነው። ይህ ዓለም ሲሰጋው የነበረውና እንደ አስፈሪ ህልም የሚታየው የቅዠት ትዕይንት አሁን እውን ሆኗል። በሚቀጥሉት ጥቂት ወራት ዓለም አቀፉ ኢኮኖሚ ቀውስ ይበልጥ እየተባባሰ ይሄዳል። ይህ ድንገት የመጣ ክስተት አይደለም። ላለፉት 20 ዓመታት በኢራን ላይ ሊሰነዘሩ የሚችሉ ጥቃቶችን አስመልክቶ ሲሰሩ የነበሩ የስትራቴጂ ትንበያዎች ዛሬ ፍሬ አፍርተዋል። ከ2001 እስከ 2024 ባለው ጊዜ ውስጥ ለተለያዩ የአሜሪካ መንግስታት የቀረቡት የትንበያ ሞዴሎች አሁን ወደ ሶስተኛውና ወሳኙ አስፈሪው ምዕራፍ ተሸጋግረዋል። ዓለም በአሁኑ ወቅት ልክ እንደ ታይታኒክ መርከብ ግዙፍ የበረዶ ግግር ለመጋጨት ተቃርባለች። ግጭቱ ሲከሰት ደግሞ ለሁሉም የሚበቃ የህይወት አድን ጀልባ አይኖርም። ዓለም የነዳጅ ክምችቷን የማጠጥ ጥቂት እርምጃዎች ብቻ ቀርተዋታል። ከዚህም ባለፈ በዮርዳኖስ የሚገኘው የአሜሪካ የጦር ሰፈር ጥቃት ደርሶበታል። የድሮንና የሚሳኤል ጥቃቶች ስጋት ደግሞ ከታሰበው በላይ ግዙፍ ናቸው። ምክንያቱም እነዚህ የጥቃት መሳሪያዎች በማንኛውም ስፍራ ሊደበቁ የሚችሉ በመሆናቸው ስጋቱን የማስወገዱ ስፍራ እጅግ ፈታኝ ሆኗል። በኢራን ምድር ላይ የአሜሪካ እግረኛ ጦር የማሰማራት እድሉ አሁን 70 ከመቶ ደርሷል። ዓለም አሁን ከባድ ምርጫ ተደቅኖባታል። ምርጫው በሁለት አስቸጋሪ መንገዶች መካከል ነው። ወይ ዓለም አቀፋዊ የሆነ የኢኮኖሚ ውድቀትን መቀበል ወይም ደግሞ ኢራን የዓለም የንግድ የደም ስር በሆነው በሆርሙዝ ወሽመጥ ላይ ያላትን ቁጥጥር አጽንታ እንድትቀጥል መፍቀድ ነው። ታሪክ እንደሚያስተምረው ከአንደኛው የዓለም ጦርነት ጀምሮ በአየር ድብደባ ብቻ መንግስትን መገልበጥ የተቻለበት አጋጣሚ የለም። በኢራን ላይ የተፈጸመው ድብደባ እጅግ ከፍተኛ ነበር። የአገሪቱ የበላይ መሪና ከ130 በላይ ቁልፍ የጦርና የፖለቲካ መሪዎች ተገድለዋል። ይህ ክስተት በአሜሪካ ምሳሌ እንኳን ቢመሰል የአገሪቱን ፕሬዚዳንት፣ ቀዳማዊ እመቤትን፣ የፕሬዚዳንቱን ቤተሰቦች፣ ግማሽ የካቢኔ አባላትን፣ የፔንታጎንና የሲአይኤ መሪዎችን እንዲሁም ደግሞ 1/3ኛውን የኮንግረስ አባላትን በአንድ ጊዜ እንደ ማጣት የሚቆጠር ጥፋት ነበር። ይህ ሁሉ ሆኖ ሳለ ግን የኢራን አገዛዝ አልተናወጠም ነበር። ለሳምንታት የቀጠለው የአየር ድብደባና ለ2 ወራት የተካሄደው የባህር ላይ እገዳ ውጤት አላመጣም። አሜሪካ ኢራንን ለመቅጣት የሆርሙዝ ወሽመጥን ለመቆጣጠር ብትሞክርም ውጤቱ ግን መላውን ዓለም መቅጣት ሆኖ አርፎታል። በጦርነቱ መጀመሪያ ሳምንት በመጋቢት ወር መጀመሪያ ላይ ኢራን ወሽመጡን ሙሉ በሙሉ በቁጥጥሯ ስር አውላለች። ከዚያን ጊዜ ጀምሮ መርከቦች ቆመዋል። ዛሬ ዓለም የታሪክ መስቀለኛ መንገድ ላይ ትገኛለች። ወይ ኃይልን በመጠቀም ወሽመጡን ለማስመለስ መሞከር ወይም ደግሞ ኢራን ቀጣይነት ያለው ቁጥጥር እንዲኖራት መፍቀድ ነው። በቅርቡ የቀረበው የመግባቢያ ስምምነት የሰላም መንገድ ይመስል ነበር። ይሁን እንጂ ስምምነቱ የቀረበበት መንገድ ጉዳዩን እንደ አንድ የንግድ ድርድር የሚመለከት ነበር። ለኢራን የገንዘብ ጥቅሞችን በማቅረብ ወሽመጡ እንድትከፍት ማድረግ ዓለም አቀፍ ፖለቲካን ካለመረዳት የመነጨ ነገር ነበር። በታላላቅ መንግስታት ጦርነት ውስጥ ዋናው ጉዳይ የኃይል ሚዛን እንጂ ገንዘብ አይደለም። ከጦርነቱ በፊት አሜሪካ የበላይነቱን ይዛ፣ እስራኤል ደግሞ በማደግ ላይ ያለች ኃያል ነገር ነበረች። ኢራን ግን ተዳክማ የታየችበት ወቅት ነበር። ዛሬ ግን ሁኔታዎች ተገለባብጠዋል። ኢራን በሆርሙዝ ወሽመጥ ላይ ያገኘችው ቁጥጥር የገንዘብ ጉዳይ ብቻ አይደለም። ይልቁንም በቀጠናው ላይ ያላትን ወታደራዊ አቅምና ፖለቲካዊ ተጽዕኖ ወደ ላቀ ደረጃ ያሸጋገረ ነው። አዲስ የኃይል ሚዛንም የፈጠረላት ክስተት ነው። ይህ ስምምነት በተግባር ሲታይ ኢራን በመካከለኛው ምስራቅ ብቸኛዋ ልዕለ ኃያል አገር እንድትሆን መንገድ የሚከፍት የካርታ መሳሪያ ነው። አሁን የቀረበው አንድ ጥያቄ ብቻ ነው። ቀጣዩ እርምጃ ምን ይሆናል? የዚህ ጥያቄ መልስ የዓለምን የወደፊት ዕጣ ፈንታ ይወስናል። የቀጠናው ልዕለ ኃያልና የመጨረሻው ቁማር። የቀጠናው ልዕለ ኃያል የሚለው ቃል በመካከለኛው ምስራቅና በፋርስ ባህረ ሰላጤ ውስጥ ፍጹም የበላይነት ያለው መንግስት ማለት ነው። አሜሪካና ኢራን በቅርቡ የተፈራረሙት ስምምነት ኢራንን በትክክል ወደዚህ ደረጃ ያሸጋገራት ክስተት ነበር። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በፍጹም አልፈረሙም ያሉትን የ14 ነጥብ ዕቅድ በጥቂት ወራት ልዩነት ውስጥ የአሜሪካ ይፋዊ አቋም ሆኖ አርፎታል። በስምምነቱ አንቀጽ 5 ላይ የተቀመጠው ድንጋጌ የኢራንን ድል በግልጽ ያሳያል። ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች ለ60 ቀናት ብቻ ክፍያ እንደማታስከፍል ተስማማች። ይህም ማለት ከ60 ቀናት በኋላ ክፍያ የመጠየቅ ሙሉ መብት እንዳላት ለስምምነቱ ታውቆላታል። ከዚህ በላይ የወደፊቱን ክፍያ መጠን የምትወስነው ኢራን ከኦማን ጋር በመሆን ብቻ ነው። አሜሪካ በዚህ ውሳኔ ውስጥ ምንም አይነት ድርሻ አይኖራትም። ይህ ስምምነት ኢራን በዓለም ላይ 20 በመቶ የሚሆነውን የነዳጅ ፍሰት በፈለገችው መንገድ እንድትቆጣጠርና ወደር የለሽ ስትራቴጂካዊ ሀብት እንድታካብት ፈቅዶላታል። ነገር ግን የኢራን ምኞት በወሽመጡ ቁጥጥር ላይ ብቻ አያበቃም። ሀገሪቱ ከአፍሪካ እስከ ሜዲትራኒያን
ከቀይ ባህር እስከ ፋርስ ባህረ ሰላጤ የሚዘልቅ የመቋቋም የደህንነት ቀበቶ ዘርግታለች። የዚህ ስትራቴጂ ዋና ዓላማ የሆርሙዝ ወሽመጥን ለማለፍ የሚገቡ ማናቸውንም የነዳጅ ቧንቧዎችን ማክሸፍ ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ ወሽመጡን ሳይረግጡ ነዳጅ የሚያወጡባቸውን አማራጮች መንገዶችን ቢዘረጉም ኢራን ግን በየመን ያሉትን ሁቲዎችንና በሊባኖስ ያለውን ሄዝቦላን እንደ ጦር መሳሪያ በመጠቀም እነዚህ መስመሮች በማንኛውም ጊዜ ማጥቃት የምትችልበትን አቅም ገንብታለች። ኢራን አሁን የወረቀት ላይ ተጽዕኖ ብቻ ሳይሆን የተግባር የበላይነት ያላት ሀያል ሀገር ሆናለች። ይህ የዲፕሎማሲ ድል ግን ረጅም ዕድሜ አልነበረውም። ፕሬዚዳንት ዶናልድ ትራምፕ ስምምነቱን በፈረሙ በ48 ሰዓታት ውስጥ የአሜሪካ መንግስት የራሱን ስምምነት መጣስ ጀመረ። አንደኛ፣ በሊባኖስ የአይሁድን ወታደራዊ መገኘት የሚያጸና ስምምነት በማድረግ የሊባኖስን የግዛት አንድነት የሚጠብቀውን አንቀጽ ተላለፉ። ሁለተኛ፣ መርከቦች ከኢራን ጋር ሳይቀዳጁ በድብቅ በደቡባዊ የወሽመጥ መስመር እንዲያልፉ ማበረታታት ጀመሩ። ሶስተኛ፣ ኢራን ለዓመታት የታገደባትን ገንዘብ እንድታገኝ ቢፈቀድላትም ገንዘቡ ግን ለአሜሪካ ገበሬዎች ምርት መግዣ ብቻ እንድታውለው ግዴታ ተጣለባት። ፕሬዚዳንት ዶናልድ ትራምፕ የገጠማቸው ስልታዊ ሽንፈት ለአንድ ቀን ተቀብለውት የነበረ ቢሆንም ወዲያውኑ ግን ሽንፈቱን ለመቀልበስ ሞከሩ። ይህ ደግሞ ዓለም ዳግም ወደ ጦርነት አውርዷታል። ኢራን የወሽመጡን ቁጥጥር አሳልፋ ላለመስጠት መርከቦችን ማጥቃቷን ቀጠለች። ይህ በሕግ የሚፈታ ጉዳይ ሳይሆን የሀያላን መንግስታት የፖለቲካ ግብ ነው። ኢራን የቀጠናው የበላይ ለመሆን ስትቆርጥ፣ አሜሪካ ደግሞ ይህ እንዳይሆን እየተፋለመች ትገኛለች። ከየካቲት 28 በፊት ኢራን በወሽመጡ ላይ ምንም አይነት ቁጥጥር አልነበራትም። ዛሬ ግን ከህልውና ትግል ወደ ወራሪ ምኞት ተሸጋግራለች። ያለምንም ጥርጥር ኢራን ጦርነቱ ከመጀመሩ በፊት ከነበረችበት ይልቅ ዛሬ ግን እጅግ በርትታለች። አሁን ማንኛውንም መርከብ በፈለገችው ጊዜ ማጥቃት አቅም አላት። በወሽመጡ የሚያልፉ መርከቦች መገናኛዎቻቸውን ቢያጠፉም እንኳን ከኢራን ድሮኖችና ሚሳኤሎች ግን ማምለጥ አልቻሉም። ዓለም ዛሬ የምትመለከተው የተዳከመች ኢራንን ሳይሆን የዓለምን የኤነርጂ የደም ስር የጨበጠች አዲስ ሀያል አገርን ነው። የጥንካሬዋ ምንጭ ደግሞ ማንም ሊገታው ያልቻለው የሆርሙዝ ወሽመጥ የብረት አጥር ነው። የግጭቱ ወጥመድና የነዳጁ ፍጻሜ። ዓለም በአንድ ግራ የሚያጋባ ጥያቄ ውስጥ ወድቃለች። አሜሪካ ላለፉት ወራት በኢራን ላይ የማያቋርጥ የአየር ድብደባ ብታካሄድም የኢራን የባህርና የአየር ኃይል መደምሰሳቸው ቢነገርም ሀገሪቱ አሁንም የአሜሪካን የጦር ሰፈሮች እንዴት ማጥቃት ቻለች? መልሱ ቀላል ነገር ግን አስፈሪ ነው። ኢራን ወደዚህ ጦርነት የገባችው በ10 ሺዎች የሚቆጠሩ ድሮኖችና ሚሳኤሎችን ታጥቃ ነው። አሜሪካ ግዙፍ የጦር መሳሪያዎቿን ብታጠፋባትም ኢራን ግን የመንጋ ጥቃት በመሰንዘር የአሜሪካን የመከላከያ አቅም ማንበርከክ ችላለች። ዛሬ አሜሪካ ሚሳኤሎችን የምታከሽፍባቸው መሳሪያዎች እያለቁባት ሲሆን የኢራን አርሰናል ግን ወይ ደግሞ የጦር መሳሪያ ግን በተቃራኒው ምንም አይነት የመሟጠጥ ምልክት አያሳይም። እነዚህን ድሮኖችን አድኖ ማጥፋት ደግሞ የማይቻል በሚባል ደረጃ ፈታኝ ሆኖባቸዋል። የኢራን የድሮን ዋሻዎችና መጋዘኖች በካሊፎርኒያ ግዛት 1.2 እጥፍ በሚያክል ስፋትና በረባዳማ ተራራዎች ውስጥ ተደብቀዋል። ድሮኖችን ማግኘት በካሊፎርኒያ ምድር ውስጥ አንዲትን የጭነት መኪና እንደመፈለግ ይቆጠራል። በአየር ላይ ቢፈልጉ እንኳን በተደራራቢ ዋሻዎችና ተራራዎች ውስጥ በመሸሸጋቸው ከምድር እግረኛ ጦር ካልገባ በቀር ጦርነቱ ስጋቱን ማስወገድ አይቻልም። በዚያው ልክ ደግሞ ኢራን በየወሩ በሺዎች የሚቆጠሩ አዳዲስ ድሮኖችን ማምረቷን ቀጥላለች። ይህ ወታደራዊ የበላይነት ዓለም አቀፍ የንግድ መርከቦችን ሽባ አድርጓቸዋል። አንዲት የነዳጅ ጫኝ መርከብ ከነዳጅ $300 ሚሊዮን የምታወጣ በመሆኗ የኢንሹራንስ ዋስትናና የመርከቦች ደህንነት ባለመረጋገጡ የሆርሙዝ ወሽመጥ ጭር ብሎ ቀርቷል። ከዚህም የባሰው መርዶ የኢራን አጋር የሆኑት ሁቲዎች የቀይ ባህር መስመር መዝጋታቸው ነው። ዛሬ ዓለም በታሪኩ አይታው የማታውቀው የቅዠት ትዕይንት ውስጥ ወይም ደግሞ ደጃፍ ላይ ቆማለች። ዓለም አቀፉ የነዳጅ ገበያ እንዳይፈርስ ተብሎ የተለቀቀው 400 ሚሊዮን በርሜል ስልታዊ የነዳጅ ክምችት አሁን ተሟጦ አልቋል። የአሜሪካ የነዳጅ ክምችት ባለፉት 40 ዓመታት አይቶት የማያውቀው ዝቅተኛ ደረጃ ላይ ደርሷል። ከዚህ በላይ የሚለቀቅ መጠባበቂያ አይኖርም። የነዳጅ ማጣሪያዎችም ከፋርስ ባህረ ሰላጤ እስከ ሩሲያ ድረስ በጥቃት በጦርነትና በሌሎች ምክንያትም ስራ አቁመዋል። ፕሬዚዳንት ዶናልድ ትራምፕ አሁን በአንድ የግጭት ወጥመድ ውስጥ ወድቀዋል። ምርጫቸው ሁለት ብቻ ነው። አንደኛ ምርጫ ሽንፈትን አምኖ መቀበል። ይህ ማለት ኢራን የሆርሙዝ ወሽመጥን በፈለገችው መንገድ እንድትቆጣጠር መፍቀድ ነው። ይህ ደግሞ
ሌሎች ሀገራትም ዓለም አቀፍ የውሃ መስመሮችን እንደፈለጉ እንዲዘጉ መጥፎ አርአያ ይሆናል። ሁለተኛው ምርጫ ደግሞ በኢራን ላይ የምድር ላይ ጦርነት መክፈትና ወሽመጡን በኃይል ማስመለስ ነው። ይህ ደግሞ ዓለምን ወደ ከፍተኛ የኢኮኖሚ ውድቀትና ወደማያልቅ ቀውስ ይከታታል። ዓለም ዛሬ ያለችው በዚህ አደገኛ የመስቀለኛ መንገድ ላይ ነው። ወይ የዓለም ኢኮኖሚ መፈራረስን መቀበል ወይም ደግሞ ኢራን የቀጠናው ልዕለ ኃያል ሆና እንድትነሳ መፍቀድ። ቀጣዩ እርምጃ የታሪክን አቅጣጫ ለዘላለም የሚቀይር ይሆናል። የታሪክ ድግግሞሽና የመጨረሻው ሰዓት። ዓለም ለከፋ የነዳጅ ቀውስ 4 ሳምንታት ብቻ ቀርተዋታል። ይህ የፕሬዝዳንት ትራምፕ ግልጽና አስደንጋጭ መልእክት ነው። በሰኔ 2026 በተካሄደው የጂ7 ጉባኤ ላይ ፕሬዝዳንቱ እንደተናገሩት የዓለም የነዳጅ ክምችት እጅግ አሳሳቢ ደረጃ ላይ ደርሷል። በ4 ሳምንታት ውስጥ መጠባበቂያው ያልቃል። ከዚያ በኋላ ግን ታላቅ ቀውስ ይከሰታል ሲሉ አስጠንቅቀዋል። ፕሬዝዳንት ዶናልድ ትራምፕ የሰላም ስምምነቱን የፈረሙት ይህንን ዓለም አቀፋዊ የኢኮኖሚ ውድቀት ለመከላከል ነበር። ነገር ግን ስምምነቱን ተግባራዊ ማድረግ ማለት ኢራን በሆርሙዝ ወሽመጥ ላይ ያላትን የበላይነት መቀበልና የቀጠናው ኃያል እንድትሆን መፍቀር ነው። ይህን የሽንፈት ታሪክ በስሙ ላይ እንዲጻፍ ያልፈልገው የትራምፕ አስተዳደር ስምምነቱን በገዛ እጁ አፈረሰው። አሁን አሜሪካ የገባችበት ወታደራዊ ግብግብም ሌላ አማራጭ በማጣቷ እንጂ ውጤት ያመጣል ተብሎ ታምኖበት አይደለም። ከዚህ ሁሉ በስተጀርባ ደግሞ ሌላ የጊዜ ቦምብ አለ። የ3 ወራት ዕድሜ የቀረው የአሜሪካ የሁለተኛ ዘመን ምርጫ። የነዳጅ ዋጋ መናር ማለት ደግሞ በሚሊዮን የሚቆጠሩ መራጮች በፕሬዝዳንቱ ላይ እንዲያመጹና የሪፐብሊካን ፓርቲ በኮንግረስ ያለውን የበላይነት እንዲያጣ ማድረግ ነው። ትራምፕ በቀሪዎቹ 2 ዓመታት ተሰሚነት የሌለው ፕሬዝዳንት ላለመሆንና ዳግም ለክስ ላለመጋለጥ ሲል በእነዚህ ሳምንታት ውስጥ የሆርሙዝ ወሽመጥን ለማስከፈት የቆረጠ እርምጃ መውሰድ ይኖርበታል ተብሎ ይታመናል። ታሪክ ራሱን እየደገመ ይገኛል። ፕሬዝዳንት ዶናልድ ትራምፕ የሊንደን ጆንሰንን የቪየትናም ጦርነት ስህተት እየደገሙት ይገኛሉ። ጆንሰንም ቢሆኑ በወቅቱ ጦርነቱ እንደማያሸንፉ ያውቁ ነበር። ነገር ግን ለሽንፈቱ መሐንዲስ መሆን አልፈልግም በሚል እልህ ጦርነቱን በማባባስ አሜሪካን ለዓመታት ለዘለቀ መከራ ዳርገዋታል። ዛሬም ዶናልድ ትራምፕ ተመሳሳይ ምርጫ ተደቅኖባቸዋል። ሽንፈትን አምኖ መቀበል ወይም ደግሞ ጦርነቱን ወደ ማይቆም አዘቅት ውስጥ መክተት። በአሁኑ ወቅት የአሜሪካ የባህር ኃይልና የአየር ወለድ ጦር በአማን ባህረ ሰላጤ ላይ ተከማችተዋል። ስልታዊ ግምቶች እንደሚያሳዩት አሜሪካ በኢራን ደቡባዊ ምስራቅ ጠረፍ ላይ የሚገኙ እንደ ጃስክ ወይም ደግሞ ቻባሃር ያሉ ትናንሽ የወደብ ከተማዎችን በኃይል ለመያዝ እየተዘጋጀች ሊሆን ይችላል። ይህ እርምጃ ለወሽመጡ መከፈት ትልቅ ፋይዳ ባይኖረውም ለምርጫው ፍጆታ የሚል ተምሳሌታዊ ድል ለማግኘት የሚደረግ ሙከራ ነው። ይህ ግን ዋጋ ያስከፍላል። በኢራን ምድር ላይ የአሜሪካ እግረኛ ጦር መሰማራት ማለት ወታደሮች ለኢራን ጥቃት ኢላማ እንዲሆኑ ማድረግ ነው። በአጭር ጊዜ ውስጥ በመቶዎች የሚቆጠሩ ወታደሮች ሊሞቱ ይችላሉ። በአሜሪካ የውስጥ ፖለቲካም የጦርነቱ ደጋፊዎችና ተቃዋሚዎች ይበልጥ ተከፋፍለዋል። በቅርብ የተደረጉ የህዝብ አስተያየቶች እንደሚያሳዩት አብዛኛው አሜሪካዊ ጦርነቱን ቢቃወምም የትራምፕ ደጋፊዎች ግን መንግስት ይለወጥ በሚል አቋም ጦርነቱን በጽኑ ይደግፋሉ። የወታደሮች መሞት ደግሞ ይህንን የከረረ ልዩነት ይበልጥ እንዲጠነክር ያደርገዋል። ዓለም አሁን በታይታኒክ መርከብ ላይ ሆና የበረዶ ግግር ለመጋጨት የመጨረሻዎቹ ሴኮንዶች ላይ ትገኛለች። ምርጫው 2 ብቻ ነው። ኢራን የዓለም 4ኛዋ ልዕለ ኃያል መሆኗን አምኖ መቀበል ወይም ደግሞ እስከ 2027 እና ከዚያ በላይ ለሚዘልቅ የማያልቅ ጦርነት መዘጋጀት። ቀጣዩ እርምጃ ዓለምን ከጥፋት ይታደጋል ወይስ ደግሞ ወደ ገደል ይከታታል? ለዚህ መልስ የሚሰጠው የጊዜ ጉዳይ ብቻ ይሆናል። የማይቀረው ግጭትና የ90 ሚሊዮኖች የኢራናውያን ህዝቦች እጣ ፈንታ። በኢራን ምድር ላይ የአሜሪካ እግረኛ ጦር የማሰማራት እድሉ አሁን እንደ ምሁራን ገለጻ ከሆነ 70 በመቶ ደርሷል። ይህ ድንገተኛ ግምት ሳይሆን እየተፋፋመ የመጣው የኢኮኖሚ ቀውስና የቀጠናው ውጥረት የወለደው መራራ እውነት ነው። በሳዑዲ አረቢያ የያምቡ ወደብ ላይ የተሰነዘረው ጥቃትና በቀይ ባህር ላይ የነዳጅ ፍሰት መቋረጥ ዓለም አቀፉን የኢኮኖሚ ቀውስ ሊቀለብስ ወደማይችልበት አዘቅት ውስጥ ከተውታል። ኢራን አሁን የበቀል ስሜት ውስጥ ትገኛለች። የሀገሪቱ የበላይ መሪ ለአሜሪካ የማይረሳ ትምህርት እንደሚሰጡ ዝተዋል። ጦርነቱ በዮርዳኖስና በኩዌት ወደሚገኙ የአሜሪካ የጦር ሰፈሮች ተስፋፍቷል። አሜሪካ ለ9 ቀናት ያክል የማያቋርጥ የአየር ድብደባ ብታካሄድም የግጭቱ ወጥመድ ግን ይበልጥ እየጠበበ መጥቷል። ፕሬዚዳንት ዶናልድ ትራምፕ አሁን በሁለት እሳቶች መካከል ናቸው። ወይ ሽንፈትን ተቀብሎ መውጣት ወይም ደግሞ እግረኛ ጦር በማሰማራት
የሆርሙዝ ወሽመጥን በኃይል ለመቆጣጠር መሞከር። ከዚህ ወታደራዊ እርምጃ በስተጀርባ ትልቅ የሽብር ስጋት ተደቅኗል። ታሪክና ጥናቶች እንደሚያመለክቱት አንድ የውጭ ኃይል የሌላን ሀገር ግዛት በእግረኛ ጦር መቆጣጠር ሲጀምር ያ ድርጊት የራስን ሕይወት አጥፍቶ ሌላን የመግደል ዘመቻ ይወልዳል። ይህ የሽብርተኝነት የሳምባ ካንሰር ተብሎ የሚጠራው አደገኛ ጥቃት ሰዎችን ወደ ተወንጫፊ የሚሳኤል መሳሪያነት በመቀየር በየትኛውም የዓለም ክፍል የሚገኙ አሜሪካውያንንና ምዕራባውያንን ኢላማ ሊያደርግ ይችላል። ይህ በ2003 በኢራቅ የታየው መራራ እውነት ነው። ዛሬ በኢራን ምድር ላይም ዳግም ሊከሰት አፋፍ ላይ የደረሰ ይመስላል። በአሜሪካ የውስጥ ፖለቲካም ሌላ ህገ መንግስታዊ ቀውስ እያቆጠቆጠ ይገኛል። የአሜሪካ የሁለተኛ ዘመን ምርጫ ሲቃረብ በኮንግረስና በዋይት ሃውስ መካከል የጦርነት ፈንድን አስመልክቶ ከፍተኛ ፍጥጫ ይነሳል። ፕሬዝዳንቱ በጠቅላይ አዛዥነት ስልጣናቸው ጦርነቱን ለመቀጠል ሲሞክሩ፣ ኮንግረሱ ደግሞ በበጀት በኩል እጃቸውን ለማሰር ይሞክራል። ይህ ሁኔታ አሜሪካን በ1960ዎቹ ወደ ነበረው የውስጥ ትርምስ፣ ሰላማዊ ሰልፎችና የፖለቲካ ግድያዎች ሊመልሳት ይችላል። ምንም እንኳን አሜሪካ በቀን $2 ቢሊዮን ለዚህ ጦርነት ብታወጣም ወታደራዊ አቅሟ ግን እየተፈተነ ይገኛል። ከዩክሬንና ከእስያ የተውጣጡ የሚሳኤል መከላከያዎች ወደ ፋርስ ባሕረ ሰላጤ ቢጓጓዙም የኢራን ድሮኖች ግን አሁንም ስጋት ላይ መሆናቸው አልቀረም። ፕሬዚዳንት ትራምፕ ከምርጫው በፊት ተምሳሌታዊ ድል ለመቀዳጀት ሲሉ ወደ ኢራን ጠረፍ እግረኛ ጦር ሊልኩ እንደሚችሉ ይገመታል። ነገር ግን ከዚህ ሁሉ ስትራቴጂካዊ ስሌት በስተጀርባ በጦርነትና በትርምስ ውስጥ የወደቁ 90 ሚሊዮን ኢራናውያን አሉ። በየቀኑ የሚወርዱት ቦምቦችና የሚሳኤል ድምጾች በሚሊዮን የሚቆጠሩ ቤተሰቦችን ሕይወት እያመሰቃቀሉት ይገኛሉ። የእነዚህ ንጹሃን ዜጎች ተስፋና የወደፊት ዕጣ ፈንታ ከቀን ወደ ቀን እየደበዘዘ መጥቷል። ታሪክ ታላላቅ መሪዎች ዛሬ የሚወስኑት ውሳኔ ለብዙ አስርተ ዓመታት ዓለምን እንዴት እንደሚቀይር ያስተምራል። ፍራንክሊን ዱ ሩዝቬልት የአቶሚክ ቦምብን ሲያዘጋጅ የፈጠረውን አዲስ ዓለም አስቀድሞ እንዳላየ ሁሉ የዛሬዎቹ መሪዎች የሚወስዱት ወታደራዊ እርምጃ ዓለምን ወደ ምን አይነት ጨለማ እንደሚመራት እርግጠኛ አይደሉም። ምንም እንኳን አሁን በታሪክ ትልቁ የኃይል ሽግግርና የግጭት ወጥመድ ውስጥ ትገኛለች። የቀጣዮቹ ጥቂት ወራት ክስተቶች የዓለምን ኢኮኖሚ፣ የሰላም ዋስትናና የሰውን ልጅ የደህንነት ለዘላለም የሚቀይሩ ይሆናሉ። ትዕይንቱ ግን ገና አልተቋጨም። ይልቁንም ወደ መጨረሻውና ወሳኙ ምዕራፍ ተሸጋግሯል። በቀጣይ ምን ይፈጠራል? ሌላ ቪዲዮ ይዤላችሁ ቀርባለሁ። የእናንተው ነኝ። አበቃሁኝ። ሰላም ለሀገራችን፣ ሰላም ለዓለም ሕዝብ። መልካም ጊዜ